አንድ የሞተ ሰው ጋራ ልሂድ ማለት ጤነኝነት ነው? ሰይጣን ከሆነ እሱ ሲጠፋ ለምን ደበረሽ? የወሰደብሽ ትክክለኛው ዳንኤል ነው መንፈሱ ነው? ክፍት ነው ግባ። መፍትሄ ብለህ ያልከው ምንድን ነው ሲጀመር? ይሄን መንፈስ ለማጥፋት የማይሆን ቦታ እኔን የማይመጥን ቦታ መሄድ ነበረብኝ። ሄድኩኝ። መጣ ምንም አትፍራው፣ በቃ አትቅዘን እንደዚህ ማለት ነው። የለም እኮ ሙት መንፈስ ነው። ሙት መንፈስ ደግሞ አንድ በህይወት ያለን ሰው ይዞ ሊወስድ ነው የሚመጣው። እኔን ውሰደኝ፣ በቃ እኔን ውሰደኝ። ነፍስ አይደለም የምፈልገው አንተ ሰይጣን። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ዛሬ ደግሞ ያው አውቃለሁ ከኛ ጋራ ብዙ እየተጨነቃችሁ ነው ያላችሁት፣ ብዙ እየተቸገራችሁ ነው ያላችሁት። እኛም ካለንበት ነገር ለመውጣት የተቻለንን ሁሉ ጥረት እያደረግን ነው፣ እየደከምን ነው፣ እየለፋን ነው ያለ ነው። ፍቅር እንግዲህ ትናንትና አይታችኋታል። ሊሆን ነገር ብላ ጸበል ይዘናት ለመሄድ ሞክረን ነበር። ታውራ ፍቅር እኔ ምንም አልሆንኩም። እንደዚህ ለሰዎች የታመምኩ ነገር አድርገ ምናምን እንትና ታውራ በእናትህ። እሺ በቃ እኔ ታመሻል እያልኩኝ አይደለም እኮ እንጂ ጸበል ማለት ራስ ምን ማለት ነው? ለራስሽ ማለት ለነጻነትሽ። ቆይ አንድ ጥያቄ ብቻ ልጠይቅሽ እሺ? እኔ ማለት ነው ከዛ ተመልሽልኛለሽ። አንድ የሞተ ሰው ጋራ ልሂድ ማለት ጤነኝነት ነው? ይሄን ብቻ መልሽ። ሞተ ሰው እኮ አይደለም። ቆይ ዳንኤል አልሞተም ብለሽ ነው የምታስቢው? አልሞተም። ይሞትማ እንደ ጭስ እየተነነ መንፈስ እየሆነ ከኋላችን ተደብቆ ብቅ እያለ እንዴት ነው ከዚህ በላይ የሚሆነው? ይሄ ከኋላችን እየመጣ እንትን የሚለው ሌላ ሰው ነው የሚሆነው። አይሁን እያየሽ ዳንኤል የሚመስል ሰው ስንት ሰው አለ? እግዚአብሔር እኔ በደንብ ነው የማውቀው። ዳንኤል አልሞተም። አልሞተም እንዳልሞተ ነው የምታስበው? ካልሞተ ታዲያ ለምንድን ነው እሱ በኖርማል ሰው እሱ በየቀኑ ልብሱን እየቀያየረ ምናምን የሚመጣ ልጅ ነበር እዚህ አይደል እንዴ? ይሄ ሌላ ሰው ነው። ይሄኛው ሌላ ሰው ነው። አሁን እየመጣ ታንቀን ሌላ ነው። እሺ ይሄ ሌላ ሰው ነው። ይሄ ሌላ ሰው ነው። ዳኒ ደግሞ አልሞተም ብለሽናል። ታዲያ ዳኒ የት ሄደ? እኔ ውጭ ሊሆን ይችላል። እግዚአብሔር ነው ያስቀም። ለዚህ ነው እኛ ታመሻል አይደለም ያልንሽ። ጥሩ ላይ አይደለሽም። አይምሮሽ ጥሩ ላይ አይደለም። አለመሆናችን ሲያው ተበሳጭቶ እዛ ሄዷል። አይምሮሽ ጥሩ ላይ አይደለም የምንልበት ምክንያት ይሄ ነው ፍቅር። እኔ ደግሞ ሰው አይምሮ ጥሩ ካልሆነ እንዴት ነው ሰው የሚያወራውን የሚሰማው? እኔ እያንዳንዱ ምታው ነገር እየሰማው በግድ በጂ ነው እንደምትል። ይሄ ዳንኤል አይደለም ካልሽን ያየነው መልኩ ምናምን ሁሉ ነገሩ ዳንኤል ነው። እና እንዴት አፈር ይበላል? አፈሩ ልሶ ድጋሚ ያጠፋ ነው ስንል ተመልሶ በቀለ፣ ተመልሶ ተነሳ፣ ተመልሶ ኃይል አሰባስቦ መጣብን። ሰይጣን ነው። ሰይጣን ከሆነ እሱ ሲጠፋ ለምን ደበረሽ? እሺ እኔ እኮ አሁን ጥያቄዎችን በትክክል ራሱ ብትመልሺ ይሄኛው ሌላ ሰው ከሆነ ዳንኤል አይደለም ሲጠፋ ለምን ደበረሽ? ማለት ስናጠፋው ስናጨሰው እንደዛ ስናተናው ለምን ደበረሽ? ከዛ ደብሮሽ እኔ እሱ መጥፋት የለበትም ብለሽ ልሂድ ብለሽ ደግሞ ከዛ በፊት እሱ እያለ አላልሽንም። ያልሽን ልክ ሲጠፋ ነው። መልሽልኝ። እኔ እሱ አላውቅም እንደደበረኝ አላውቅም። ለዚህ ነው አንቺ ብዙ ማታቂያቸው አይምሮሽ ውስጥ የሚመላለሱ ነገሮች አሉ። ሲቀጥል ቀለበትሽን ከየትም ብለሽ ፈልገሽ ለመመለስ ሞክሪ። ምናልባት አይምሮሽ ጥሩ ሳይሆን ቀርቶ ልብስ ስታጥቢ ወይ የሆነ ነገር ለማድረግ ስትሞክሪ ያውልቀሽ ጠለሽው። አንዳንዴ የልጆቹን ልብስ ታግዛችሁ የለ እንደ ይዛን ጊዜ ወይ ወልቆባት ሊሆን ይችላል ከሳሙና ጋር። በቃ በደንብ ቼክ አድርጊ። የወዳደቀ ቦታ ሳሚ አንተ እዚህ ቁጭ ብለህ ያለ ነው የወሰደብሽ ትክክለኛው ዳንኤል ነው መንፈሱ ነው? እዚህ የሚመጣው እሱ ነው እንጂ ዳንኤል ግን ትላንትና ምንድን ነው ያልሽን? ዳኒ ቀለበቴን ወስዶታል አልሽን።
አንዴ ይሄን ጥቁር መንፈስ ዳንኤል ነው ትይናለሽ፣ አንዴ እሱ አይደለም ይሄኛው ሌላ ሰው ነው ትይናለሽ። እኛ አሁን እዚህ ጋር የተወዛገብነው ሌላ ሰው ይሁን አይሁን አይደለም፣ ራሱ ዳኒ እንደሆነ ጠንቅቀን እናውቃለን። አይኑ ላይ ካለው ምልክት ውጪ ሙሉ ፊቱ እኮ ያስታውቃል። ኮፍያ በለበሰና በተደባበቀ አይደለም። ታዲያ እንደዛ ካሰባችሁ እኔ ደግሞ ማቀው ነው የምነግርህ። ለምን አትይዙትም? መንፈስ አይያዝም እኮ ዲያት ማለት ነው። እኔ ራስ ባንድ ነበር ኢየሱስ ስትማረግ መደብደብ ቢቻልና ሌላ ነገር ቢቻል እኮ ጥሩ ነበር። አይገደል እንግዲህ የሞተ ነገር ምን እናርገኝ? ለማንኛውም ዮናስ መፍትሄ ይዤ እመጣለሁ ምናምን ሲል ነበር። ምን አይነት መፍትሄ ይዞ እንደሚመጣ አላውቅም። አንዳንዴ ጠቃሚ ነገር ይዞ ይመጣል፣ አንዳንዴ ደግሞ ዝም ብሎ በቃ የፈረደበት ሰባል ነው የሚለኝ ለኔ። ጸበልማ ትናንትና እሱ እያለ ሞክረን አልነበር እንዴ? ከፍተ ነው ግባ። ለብሶ የመጣው ዛሬ ለእናቴን ጥቁር ኮፍያ አውልቅ ወደዛ። ምን የሞተ ነገር አለ እንዴ? ምን ለብሶ እኔ ሀዘን በጣም ነው የሰለችኝ። ምንድነው ኮፍያው? ምንድነው ጥቁር በጥቁር የሆንከው? ችግር አለ? እኔ በጣም የምቀርባቸው ሰዎችና የምወዳቸው ሰዎች ቀብር ያለው በጣም አያቴን የምወደውን አያቴን ቀብር ያለው ግን በህልሜ ምናልባት በዚህ ሁሉ ዘመን ወደ 10 ምናምን አመት ሆኖታል አንዴ ወይ ሁለቴ ነው በህልሜ ራሱ ብቅ ያሉብኝ ማለት ነው። ሰው ሞቶ በዚህ ልክ ሲያስጨንቀኝ የመጀመሪያ ነው ከዳኒ ጋር። ታዩ ስማ ታኗል ብለን ተደስተን ሳንጠግብ ቆይ እንዴት ነው ሊመለስ የቻለው? እኔ ግራ የገባኝ ነገር አፈር ውስጥ እኔ የገባኝ ነገር አሁን ያስተዋልኩት አፈሩን የዛለታ እንደዛ እንትን ብላችሁ ውሃው ከውስጡ ሲደርቅ መሰለኝ ተመልሶ ይመጣ እኮ አፈሩን መድፋት ነበረባችሁ። እናንተ እኮ ችግር መድፋት ይኸውልህ ችግሩ እሱ ነው። ተደፋ አፈሩ እዛ ጋር የሆነ ቦታ አፈር እንዴት ነው ማጥፋት የሚቻለው? አሁን ለምሳሌ ወረቀት ቢሆን ምን ታረጋለሽ? ማጥፋት ትችሉ ነበር። ወረቀት ቢሆን ክብሪት ስትለኩሽበት አመድ ይሆናል አይደል? አፈርን ግን እንዴት ነው ማጥፋት የሚቻለው? ንገረኝ። ያውልህ ምንን ሰማኝ። እዚህ ውሃ ጨምራችሁበት አይደለ? እዚህ ቤት ውስጥ ማስቀመጥ አልነበረባችሁም። አውጥታችሁ ራቅ ያለ ቦታ ብትደፉት ኖሮ ተመልሶ አይደንም ነበር። ቢደፋ የተደፋበት ቦታ መጥቶ አፈርን ልሶ ይነሳል። ግን ማረግ የነበረብን ትንሽዬ ሀይቅ ነገር እዚህ አካባቢ የለም ካገኘም ማለት ነው። ባህርም ወንዝ ሀይቅ ምን አዋሳ ልትሄድ ነው አይደለም ወይ? በሆነች ኩሪ ነገር አለች ባህር ግድብ ነገር እዛ ውስጥ ብንጨምረው ያ ውሃ እስካልጠፋ ድረስ ውሃ ውስጥ ነው አፈሩ የሚቀመጥ። አንቺም እሱ ሁለታችሁም ግንኙነት አላችሁ ሲጀመር ጎርፍ ምናምን አላ ወንዝ ነገር እዛ ውስጥ ብበተነው ኖሮ አያገኘውም ነበር። እዛ ውስጥ ቢበተንም ወንዙ በክረምትና በበጋ ያለው አቅም እኩል ስላልሆነ እና ልንገርህ የሆነች ኩሪ ወይ ሰፋ ያለ ነገር ውስጥ ብንጥለው ያ ውሃ እስካልደረቀ ድረስ ተመልሶ አይመጣም ብዬ አስቤ ነበረ። እሱም ተበላሸብን እኮ በላው አይደል እንዲያፈሩን ተመልሶ ሌላ የመቃብር አፈር ደግሞ እንደገና ሄዶ ለማምጣት ግዴታ መቃብሩን ማግኘት ብናገኝም ራሱ እንደሚሆን አይመስለኝም። ለምንድን ነው የምናመጣው የመቃብር አፈር? ምንድነው ድጋሚ ውሃ ስለመንከር ነው ለማጥፋት። ግን ብናጠፋውም ተመልሶ ይመጣል። መፍትሄ ብለ ያልከው ምንድን ነው ሲጀመር? መፍትሄ ነው ያው ጸበል እንዳትላንተ ሰውዬ ከኔ ጋር መንፈሱ እኮ ነው መንፈሱ ነው ጸበል እንዳትል ጸበል ብልስ መንፈሱ እኮ ነው ሰይጣኑ እኮ ነው ጸበል ምንም ፍቅር በጣም ነው ጸበል በጣም ነው የምትወደው ፍቅር ግን መንፈሱ ስለያዛት ይኸው እንደዚህ እየሆነች ነው ሰይጣኑ ማለት ነው። እንግዲህ እየተጎዳን ነው ወይ እሷን ነፃ አላወጣንም ወይ ያንን ሰይጣን አልተገላገልንም። ቆይ እንዴት ነው ለነገሩ? እሺ እኔ አሁን አመጣሁትን ሐሳብ እንትን እላለሁ። ዛሬ ደግሞ አይመጣም እንዴ? ይኸው እኮ ቆየን እስካሁን ድረስ አልመጣም። ሰላማ ነው። እኔ ይምጣ እኮ አላልኩም፣ ግን የሆነ ነገር እየተካሄደ እንዳይሆን ነው። እሷ ትግባ መንፈሱ ለዋለ ስላለ ይሄን ሐሳብ ላትቀበል ወይ እንድናወራ ልታረገን አትችልም። ምን ነው ማልቀበል? ቆይ ፍቅር አንዴ ውስጡኝ በቃ ፍቅር ስላንቺ ለማውራት ስለፈለግን አንዴ ውስጡኝ እስቲ
ወላንሳ ችግር የለውም አንቺ ነኝ ምንድነው እሱ እኔ በብዛት ማለት ነው በርግጥ ብዙ ለኛ የሚጠቅሙ ነገሮችን ከዚህ በፊት አድርጌ አውቃለሁ ግን ደግሞ እማይሆን ቦታም ደግሞ ለኛ ለሚጠቅመን መፍትሄ ብለን ለምናስበው ነገር ደግሞ እማይሆን ቦታም ሄጄ አውቃለሁ ወርጃ አይደለም አትፈርድብኝ መቼ ምን አይነት ነው እማይሆን ቦታም ተይ በሾክ የሚባል ነገር አለ በቃ ይሄን መንፈስ ለማጥፋት እማይሆን ቦታ እኔን የማይመጥን ቦታ መሄድ ነበረብኝ ሄድኩ መጣ ያያ መጣ ገና ካፌ ሳልጨርስ ጠፋ ብዬ ካፌ ሳልጨርስ ለምንድን ነው እሷ ስገባ እሱ የሚመጣው አንቺ እሷ ራሷ አንቺ እንደምትቀየር ይጅና ያተማኝስ እሷ አይደለችም ስማኝሽ እኔ ቶሎ ይጂስቲ አይተሽ ለነገሩ እንዴት ትቀየር አይታና ብዙ ጊዜ ሁለቱም አንድ መፍትሄውን ልንገር አዳምጠኝ ከልብ ማለት ነው አይመጣም ማካሙ አለሽ ስሚ በደንብ አዳምጠኝ ኧረ እባክህ ምንድነው እሺ ተወና ራባ ከመንፈስ ጋር እሺ በምን ቋንቋ ነው የሚወራ አትፍራ እባክህ አይኔ መፍትሄውን ልንገር በቃ እኔም ብቻ አዳምጠኝ እሺ ንገር ምንም ድምጽ መቀነስ አያስፈልግም ማንንም የለም እኮ እሺ በቃ እሱ እንዳይሰማ ነው እሱ እኮ አንተ ኖርክም አልኖርክም እኮ ይሰማል እሺ አዋቂ ቤት ሄጄ ነበር ሄጄ ነበር አዋቂ ቤት ሄጄ ነበር አዋቂ ቤት አዎ እና ምን አማራ ከኋላ ነው ያትቀዛዝን እኛ መፍራት አቁመናል ምንም አትፍራው በቃ አትቅዘን እንደዚህ ማለት ነው ከመንፈስ ጋር ልትቀይ መጨኝም የለም እኮ አሁን እኮ ተደግፈ ነበር ምንድነው የለም እንደዚህ ነው የሚጠፋፋው አይ ደፍሮ እኔን አይገጥመኝም ምንድነው ያልከው አዋቂ ቤት ሄጄ ምን ልሰራ ሄድ መፍትሄ ይሆናል ብዬ በሴጣን ላይ ሴጣን ጭራሽ እየደራረብክ ነው እንደዛ አይደለም እና ታዲያ ምንድነው እኔ ለመጠየቅ ብቻ ነው ይሄ መንፈስ እንዴት ሊጠፋ እንደሚችል ብቻ ለመጠየቅ እና እነሱ ምን ያውቃሉ ጭራሽ አባብሰው የሚያመጣበት ነገር ነው ሊነግሩ የሚችሉት እኮ አዳምጥ ያለኝን ነገር እና ከዛ ምንድነው ሲያሉ ምንድነው ያሉ ምንድነው ውስጥ አልነበር እንዴ ውስጥ ነበር አው በቃ ነገር ቶሎ ያንን ተነሱ ምንድነው እሱ እሺ ንገረኝ አውቄ ምን አሉኝ ይሄ መንፈስ ሊጠፋ የሚችለው ሙት መንፈስ እንደ በታሪክም በሰማነው እስከ ዛሬም በተሰማው በተደረሰበት እንትን እውነታ ማለት ነው ሙት መንፈስ መጥቶ አንድ በህይወት ያለን ሰው ይዞ ማለት ነው ወደ ምንድነው ይዞ ወደ ሞት ይዞ ካልሄደ ተመልሶ ሊወጣ አይችልም ተመልሶ ሊሄድ አይችልም ተመልሶ ወደ መቃብር አይገባም ምን ያሉ ተመልሶ ወደ መቃብር ምን ሊሄድ አይችልም ገብቶሃል ያልኩ ነገር ሙት መንፈስ በህይወት ያለ ሰው ሳይገድል ተመልሶ አይሄድም እያልኩ እኮ ነው ተመልሶ ስለዚህ ከኛ ቤተሰብ ውስጥ አንድ ሰው መግደሉ አይቀርም ሊገለን ሊወስደን የመጣው ነው አንድ ሰው ይወስዳል ሁላጀ መጨፈ ዋይሾው ምን ማለት ነው እንደዛ ማለት ሙት መንፈስ ደግሞ አንድ በህይወት ያለን ሰው ይዞ ሊወስድ ነው የሚመጣው በአካል የሚገለጠው ስለዚህ አንዳችንን ገሎ ሊወስድ ነው በቃ እና ለምንድን ነው እንደዚህ አይነት ወሬ አታወራ ለዛ ነው ሙት መንፈስ የመጣው እየቀለድክ ነው አዎ እውነታው እንደዛ ነው እንደውም ይምጣ ና ያው እዚህ ቁጭ ብሎላል ምንድነው እሱ ይምጣ የሚመጣ ነገር ይምጣብን አንድ ሰው መውሰዱ አይቀርም እኔ ደግሞ ማለት ነው አንድም ሰው ሳይወስድ ማለት ነው ይሄ መንፈስ አንድም ሰው ሳይወስድ ተሸንፎ ይጠፋል እግዚአብሔር ይረዳናል ሳይወስድ አይድም የሙት መንፈስ አይወስድም እኔ ደግሞ በህይወት ቆም እያለሁ ከቤተሰቤ አንድ ሰው አይደለም ሞት
እንዲጨረፍ ሳይል ራሱ ይጠፋል። መንፈስ ነው፣ መናፍስት ነው። ከሱ ጋር ልትፎካከር ነው። ዝም በል ዮናስ፣ እንደዚህ አታድክመኝ። የሆነ የሚያደክም ነገርና የጥንቆላ ሐሳብን ትተህ ጥፋ ከዚህ። ሰምታችሁ ራሱ አታውቁም? የሙት መንፈስ ሰውን አንድ ሰው ሳይገላ ሄደ። አውቃለሁ። የሚመጣው የሙት መንፈስ የሚመጣው የሆነን ሰው ይዞ ለመሄድ ነው። አውቃለሁ። በቃ ስለዚህ ይምጣና በተለይ ብዙ ጊዜ የሚሉት የሚወዱትን ሰዎች ይወስዳሉ ይባላል። በቃ አልኩ። የሚወዱትን ሰዎች ማንን ነው የሚወደው? እሱ እዚህ ቤት ውስጥ ልቀርብ አልፈልግም፣ ግን በቃ አንድ ሰው ይዘን አይደል ለመሄድ የምፈልገው። በቃ እኔን ውሰደኝ በቃ ሄደህ አንተ ህፃን አልሄድም። አንድ ሰው አይደለም መግደል የምፈልግ። ና ውሰደኝ፣ በቃ ና ውሰደኝ። አንድ ነፍስ አይደለም መውሰድ የምፈልገው። እኔን ውሰደኝ። ሰው አይደለም የምፈልገው። አንተ በእናትህ እሱ አንተ በፈለግከው ነው። ይሄ ነው ያለን አማራጭ። በፈለግከው ነው እንዴ? እሱ በፈለገው ሴት ነው ሰው ብቻ ነው የሚፈልገው። ሰው አይመርጥም እያልኩ እኮ ነው። ሰው አይመርጥም፣ ነፍስ ብቻ ነው። ኦኬ ጠንቋዩ ነው። እኔ ደግሞ ነፍስ ነኝ። ጠንቋዩ ብቻ አይደለም። እኔ በብዙ ቦታ ነው ያጣራሁት። ወይ ጉድ! እንጀራ ጠንቋይ ምን መሄድ አትፈልገም ዮናስ፣ በእናትህ ብቻ አላወራሁም። ለቄስ ማውርቻለሁ። በቃ እየቀባጀረብህ ነው ያለው። መንፈሳዊ አባቴ ምን እንደምታይ እኔን ውሰደኝ፣ በቃ እኔን ውሰደኝ። ነፍስ አይደለም የምፈልገው። አንተ ሰይጣን ልቀቂኝ፣ ውሰደኝ፣ ልቀቂኝ። ታየው፣ ልቀቂው። አይወስደውም፣ አይቻልም እንደዚህ። ምንድን ነው የት ሄደ? ለምንድን ወደ እኔ ጣቱን ይቀሰር? እኔን ነው የሚወስደው? እኔን ነው ወይ የሚወስደው? እኔ እንዴት አቀርጣት ነው ወደ አንተ ተቆመ? እኔ ላይ ነው አይደል የተቆመ? አንተ ላይ ነው አትኩሮ እንትን ያለው። ይውሰደኛ ወይ የምፈልገውን ሰው ናና ተናገር። አይደለም ይናገር፣ ይውሰደኝ። አንደንም ይወስደኝ። ሙሉ ቤተሰቤ ሰላም ካገኘ እኔን ይውሰደኝ። ናና ተናገር የምትወስደውን ሰው። በቃ ለበቀ ለበግልጽ ተናገር የምፈልገውን ሰው። አንዴ ወደ እኔ ጠቁም። አንዴ የሚያደርገውን ነገር ራሱ አያውቅም ሲጀመር። በግልጽ ልናገርም ናና ንገረን የምትፈልገውን ሰው። ከመንፈስ ጋር ማውራት ነው መጣላው። በኢየሱስ ክርስቶስ ስም ምን ስራ ይፍረስ። ስማ የምትወዱትን ነው የምወስደው። ሞላ እኮ ጭራሽ እኮ ብሎታል። ሩጥ። የት ነች? የት? እዚህ ነች።